ዛሬ ደግሞ እንግዲህ ሲኖላ ባሏን እንግዲህ ተኩሳበት መታለች ማለት ነው። ተኩሳበት እዛው መቀመጥ አልፈልግም ነገሩ ይጤሳል በማለት እንግዲህ ኦርካ ዘንድ መታ ኦርካ ጋር ተጣልተው ነበረ። እዛ መታ እንግዲህ በሩን የሚከፍትላት ስታጣ ዱሮ ፍቅረኛዋ ዘንድ ቅዱስ ዘንድ ሄዳ ነበረ። እሱም ደግሞ ነገሮችን ስታስረዳው በጣም ስለከበደው እሱም ደግሞ ይሄን ነገር ምንድነው ኦርካ መስማት አለበት ብሎ ኦርካ ዘንድ መጥቶ በጣም ችግር ተፈጥሯል። ስለዚህ ሲኖላ ችግር ውስጥ ናት ሲለው እንግዲህ ከሲኖላ ፍቅር ስለያዘው እሱም ደግሞ ሲኖላ እንድትጎዳ ስለማይፈልግ ምንድነው ብሎ ደንግጦ ነበረ። ምንድነው እባክህ ንገረኝ ቅዱስ ምንድነው የተፈጠረው ብሎ ቢጠይቀውም እሱ መናገር አልቻለም። ነገር ግን እንደምንም ብሎ ባሏን ተኩሳበት መጣች የሚለውን ነገር አሰማው። አንተ የጅል ቀልድ አትቀልድ ንገረኝ እንጂ ብሎ እሱም ቢናገር አሁንም ራሱ ማመን ታቅቶ የነበረ ነገር ግን እንደዝና ያለችው እሷም ዝመታ በር ቁርቁራ ነበረ። አልከፍትላት ስትል ወደ እኔ መጣች ብሎ ተናግሯል። ጋይዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቦቼ? ሰላም ናችሁ? ያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበል። እንግዲህ ፈታ ዘና እያል ማለት ነው። እየፈተፈት በቃ ፈታ ነው የምንለው ማለት ነው ሀባይቦቼ። ምን ማዘን ነው ወይ ጉድ! ሀሳብ እኮ እናት የእኛን እኮ ቁልቁል ለመኮርኮም ሰንፎ አያውቅም። በቃ ስራ ፈቶ አያውቅም አይደለም። ስለዚህ እኛ ባገኘነው ባየነው ነገር አትራክ ባደረግነው ነገር ዘና ፈታ ማለት ይኖርብናል ማለት ነው። ፈታ በሉ እናቴ። እንዴ ምን ነው እርግ እዱንያ እኮ እናቴ እኛን ለመጉዳት እኮ ሽንጧን ወጥራ ነው የተነሳችው። ሽንጧን ወጥራ ማለት ነው። በቃ ተወጥራለች። እኛም አንበገርም፣ እሷም ተወጣጥራለች። ምን እንደሚሻለን አሸናፊው ማን እንደሆነ ወደፊት እያየን ወደፊት እንሄዳለን ማለት ነው። ቆይ እሷ ናት ወይስ እኛንን የምናሸንፈው? እኔ እኮ ግራ የተገባው ነገር እዚህ ጋር ነው። እዚህ ጋር ነው ጉቡብ የሆን ነው። ማንኛው ነው የሚገፈትረው ነው አሁን ጥያቄው ማለት ነው። ማንኛው ነው ገፍትሮ የሚያሸንፈው እኛ ወይስ እሷ? እስቲ ይሄን ነገር ኮሜንት ላይ አስቀምጡልኝ ጋይዝ። እኔ እኮ የምሬን ነው ወላሂ። ለማንኛውም እንግዲህ በቃ ለምንድን ነው የመጣችው? ሜላት እኮ በሩን ከውጭ ቆልፋ ሄዳ እንዴ? ሜላት ጋር ተጣላችሁ አላላችሁም ነበር እንዴ? ወይስ ሲኖላ ጋር የተፈጠረ ነገር አለ? ለምንድን ነው ብሎ ሲጠይቅ እሱ አሁን ሌላ ጊዜ አወራሃለሁኝ፣ አሁን የመጣህበትን ጉዳይ ንገረኝ ብሎ እሱም ደግሞ መቅደም ያለበት ነገር ይቅደም፣ እሱን ሌላ ጊዜ አወራሃለሁ በሰፊው። ሌላ መዘዝ ነው። ሲኖላ እንደከዳችኝ አታውቅም፣ ከድታኛለች ለጥቅሟ ወይም ደግሞ ለይሉኝታ ብላ ነው የሚለውን ነገር ብቻ ጠቅስ አድርጎለት አሁን ወደ ሲኖላ ባሏ ቤት እንሄድና እሱን እንፈልገው፣ ወደ ሆስፒታል ይዘነው እንሄድ፣ እዛ እንሄድና ነገሩን እኔ ብሎ ሲል ቢሄዱ ሰውየው የለም። የት ሄደ? የሞተው አንስቶ ይሄዳል። ለማንኛውም የለም። ነገር ግን ውጭ ወጥተው ሲጨቃጨቁ ነበረ። ወደ ሲኖላ ዘንድ ትሄዳለህ? እሱም አልሄድም ስለከዳችን እኔ እሷ ዘንድ ምን አድርጋ ሄዳለሁ? እሷ እኮ ትታኛለች፣ ጥላኝ ሄዳለች። ጥላኝ ሄደችን ደግሞ እምብዬ ነው እሷ ዘንድ የሚሄደው ልመና ነው። ስለዚህ አንተ ሄድ ወደ ቤት፣ እኔም ወደ ቤት ሄዳለሁ ብሎ ሲል ትሄዳለህ። ከአንተ በላይ የምትወደው ሰው የለም። የሆነ ነገር አስገድዷት የሆነ ነገር ሆና እንጂ አንተን ጠልታ አይደለም። ይሄ ልትረዳ ይገባል። የሆነ የተሳሳተ ነገር እንዳለ ግልጽ ነው። እሱም ወደ እሷ ዘንድ ሄዳል። ቢሄድ ግን እሷ ዘላ ተጠምጥማበታል ማለት ነው። ግን እዚህ ጋር እሷም ደግሞ ደንግጣ ነበረ። በዚህ ሁኔታ ላይ ሲኖላ ትሄድና እነሱ ከመሄዳቸው በፊት በዚህ አጋጣሚ እሷ ናት ተነስቶ እንዲሄድ ያደረገችው የሲኖላን ባል ማለት ነው። ምክንያቱም የሲኖላ ባልና እንዲሁም ደግሞ የኦርካ ሚስት ተብዬዋ ፍቅረኛ ተብዬ ሜላት ማለት ነው ባልና ሚስት ሆነዋል። ስለዚህ እሷ ናት ያስመለጠችው፣ እሷ ናት ተዛ እንዲሄድ ያደረገችው። ሲቃጥል እሷ ናት ይሄን ነገር ያደረገችው ማለት ነው። እዚህ መካከል እንግዲህ ኦርካና ቅዱስ እንደዚህ እንዳደረገች አያውቁም። ከዛም በኋላ እሷም ደግሞ ራሷን ሳተች ማለት ነው። የሆነ ወረቀት ከበር ስር
ሲላክላት ምንድን ነው ይሄ ነገር? ወረቀቱን የላከችው ወረቀቱን ወይም ደግሞ የሰጠቻት ወይም ደግሞ ከበር ስር ያደረገችላት ሜላት እንደሆነች ጥርጣሬ አለባቸው ማለት ነው። ከሷ ለማንም ሰው እንደማያደርገውም ያውቃሉ። ነገሩን ረዘም ለማድረግ ካልሆነ በስተቀር እንግዲህ እሱም ደግሞ ትችሽ አልሄድም፣ የትም አንሄድም፣ ለምን ጥለሽ ሄድሽ የሚል ጥያቄም ጠይቋት ነበር። እሷም ደግሞ ነገራቶች አስገድደው ነው እንጂ እኔ ለሱ ምንም አይነት ነገር ኑሮኝ አይደለም፣ ሁሉም ነገር እነግርሃለሁኝ፣ ነገር ግን አሁን አይደለም፣ አሁን በጣም ጨንቆኛል፣ እስር ቤት መታሰር አልፈልግም ስትልም ነበረ። እና ካልፈለግሽ ለምን አደረግሽው? ነገር ግን ሜላት በዚሁ ሁኔታ ላይ ተመልሰው መጥተው ወደ ሲኖላ ዘንድ ሲሄዱ ከቅዱስ ጋር ገጥማ ነበር። ብር እሰጥሃለሁኝ ሲኖላ ግደልልኝ ስትል ነበረ። ፍቅር በግድ ነው የምታደርገው እንጂ በግድ እኮ አይሆንም እያለ እሱ መልስ መልሶላታል። እሷም ትለቀው አልቻለችም። ቀጣው ምን ይመስላል? በነገራችን ላይ ቅዱስ በጣም ጎበዝ ነው። እሷ በፊቱ የኔ ናት ብሎ አላሰበም። ነገር ግን ከኦርካ ጋር እንዲታረቁ ወይም ደግሞ ስበብ እየሆነ ይገኛል ማለት ነው። እሱም ሄደዋል። ምን ሆነሽ ነው ምናምን፣ ግን በጣም እሱን ማገኛ ዘዴ ስለመሰላት ይመስለኛል። እንግዲህ እስኪ ሲኖላ እንግዲህ ወድቃ ሲያገኟት እሷን ያነሱና እንግዲህ ነገሩ የተወሳሰበበት ቅዱስ ወደ ውጭ ወጣና ሜላትን ያገኛታል። ሜላት እዛም እዚህም ነው የምትሰራው። እሷ እንግዲህ አንተ እኮ የድሮ ፍቅረኛ አንትተህ ለያዛት ሰው ተባባሪ የምትሆን ጅል ልጅ ነህ ትለዋለች። እሷ እያለች ያለችው ምንድን ነው? ገንዘብ ልስጥህና ሲኖላ እንግዲህ የሌለኝ፣ ምክንያቱም ከኦርካ እንድትርቅልኝ፣ ኦርካ ከሷ ሳይሆን ከሲኖላ ጋር ነው መሆን የሚፈልገው። ያንን ለማስቀረት ስትል እንግዲህ ገንዘብ ሁሉም ነገር ይገዛል ብላ የምታስበው ሜላት የምትፈልገውን ነገር አደርግልሃለሁ፣ ከዛ በፊት ግን ሁሉም ነገር ብትነግረው እኔ ካንተ ራስ አልወርድም፣ አንተንም ከፍዬ አስገድልሃለሁ በጣም ዛቻ ዝታበታለች። እንግዲህ ካንተ ቀምቶ ሲወስድህ ለምንድን ነው እንደዚህ ለሱ ተባባሪ ሆንኮ ብላ ስላለችው ይሄ ነገር ይሰራል እንዴ? ይሄ ነገርማ አንቺን መሸወጃ ይረዳኛል ይልና ቅዱስ ደግሞ በዚህ ነገር ስትጫነው ይስማማና ኦኬ ብሏት ይሄዳል ማለት ነው። በመጨረሻ እንግዲህ ሲኖላ እሷ ጋር ማንሱ ዘንድ ስላለች አሁን ሄደህ ጥሩ አጋጣሚ አለ አፍና ግደላት ትለዋለች። እሱም ደግሞ አፍኖ ሊገላት ቢሞክርም አልቻለም። አይ ይሄ ሊሆን አይችልም፣ እንደዛማ አላደርግም፣ እኔ እሷን የቀሽም ስራማ አልሰራም ይልና ይተዋታል። ቀጣው ምን ይመስላል የሚለውን ነገር አብረን ያለን ማለት ነው። በቃ ዘና ፈታ እያል በነሜላት ቅሌት እየሳቅን እየተጫወ እንፈተፍታለን ማለት ነው ሀባይቦቼ። ኤኒዌይስ ሲኖላ በጣም ነው የምታሳዝነው። በጣም ከባድ ካራክተር ነው የተሰጠችው።